ጠንቋይ አክስቴ በስጁድ ላይ ሞተች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እነሆ ዛሬ ደግሞ በአላህ ፍቃድ የአንድ ወንድማችንን ታሪክ ልናነሳ ወደናል። ጠንቋዩ አክስቴ በስጁድ ላይ ሞተች። ዑስማን ወንድማችሁ። ክፍል 4። ግን ሆስፒታል ውስጥ ሳየው ፊቱ በልዟል፣ ከንፈሮቹ ደርቀው ነጥተዋል። በዙሪያው ያሉት ጓደኞቹ ሲታመሙ የሚደርስላቸው ሰዎች ከበውት ቆመዋል። አባዬ ብዬ ወደ እርሱ ሮጥኩ። አባቴ ቀና ብሎ ሲያየኝ አይኖቹ ውስጥ ያለው ብርሃን ደብዝዟል። ለምን መጣህ ልጄ አለኝ። ድምፁ በጣም ደክሟል፣ ታግሎ የሚወጣ ይመስል። እናትህስ አልመጣችም ብሎ ከጀርባዬ ተመለከተ። በዚያች ሰዓት ከእኔ እኩል በሚመስል መልኩ አክስቴ በበሩ በኩል ስትገባ አየናት። በዚህ ጊዜ ግን በእጇ ውሃ ይዛለች። ፊቷ ላይ ያለው በርካታ ደስታ ወደር የለውም። አየህ ወንድሜ አለች። አልሰማልከኝ ላግዝህ ብልህ ደሞስ እኔ ያልቀርባቸውም ነበር ወንድምህ ጋር የላካቸው። ወንድምህም አባረራቸው። ማንም አይቀበላችሁም። አሁን ዱዓ ላስደርግልህ እሺ በል። ከደረክ ግን ይሄ ልጅህም እንዳንተ መሬት ላይ ሲንፈራገጥ ታየዋለህ አለች። አባቴ ተንቀጠቀጠ። ለራሱ ሳይሆን ለእኔ ፈራ። ነገር ግን አሁንም ምላሱ አዑዙ ቢላህ ማለቱን አላቆመም። አክስቴ የያዘችውን ውሃ መሬት ላይ ቁጭ ስታደርገው በዚያው ቅጽበት አባቴ ራሱን ሳተ። እኔ ደንግጬ አባቴን አቀፍኩት። አክስቴ ግን ነቅነቅም አላለች። እኛ ስንመጣ ራቅ ብለው የነበሩ ጓደኞቹ በሙሉ ወደ ዶክተሮች ተሯሯጡ። ወላሂ ቀስ ብላ ወጣች። በዚያ ሰዓት ነበር ዓለም በላይ ላይ የቆመችብኝ። አባቴ ያ ታላቁ ራቂ የሰዎች ፈዋሽ ዛሬ በገዛ እህቱ ድግምት ደክሞ ወድቋል። እኔ ደግሞ ምንም የማላውቅ ልጅ ከዚህ ታላቅ የክፋት ኃይል ጋር ፊት ለፊት ተጋፈጥኩ። አባቴን እያየሁ አለቀስኩ። ምንም ነገር ማድረግ አልቻልኩም። ጉልበት ነሳኝ። አባዬ ተነስ፣ አባዬ እያልኩ ደረቱ ላይ ወድቄ አለቀስኩ። ዶክተሮቹ መጥተው ሲረባረቡበት አባቴ አይኖቹን በቀስታ ገለጣቸው። ግን አይኖቹ ውስጥ የነበረው ያ ብሩህነት ጠፍቶ በምትኩ ከፍተኛ የህመም ጥላ ሰፍኖባቸዋል። ውሃ አለኝ ድምፁ እየተቆራረጠ። ዶክተሮቹ ስጠው ውሃ አሉኝ። አጠገቡ ከመጡ ብዙ ውሃዎች ውስጥ አንዱን አመጣሁ። ነገር ግን ውሃውን ለአባቴ ላቀብለው ስል የያዝኩት አመለጠኝ። እሱን አነሳለሁ ብዬ መሬት እጄን ስሰድ የሆነ የአልጋው ስለት ትንሽ እኮ ነው የጫረኝ። ግን እጄ ተቆርጦ ደም መፍሰስ ጀመረ። ደነገጥኩ። ይህ ተራ እንዳልሆነ አውቃለሁ። እንደምንም ብዬ ውሃውን አቀብዬው ጠጣ። ከቆይታ ኋላ አባቴ ነፍሱን አውቆ ትንሽ አገግሞ ሳለ እጄን አየና ጠራኝ። በቆሰለ እጄ ላይ እጁን አኖረ። ቢስሚላህ አለ። በሚገርም ሁኔታ ህመሙ ወዲያውኑ ረገበልኝ።
እሱ በራሱ ስቃይ ውስጥ ሆኖም የኔን ስቃይ አስቀደመ። ሰማይ ልጅ አለኝ አባቴ አልጋውን ተደግፎ እየተቀመጠ። አክስትህ ያደረገችው ሲህር አልአስማት ተፍሪቅ ወይም ድብቅ የጥፋትና የመለያየት ህመም አስከታይ ድግምት ይባላል። እኔን ለመግደል ሳይሆን እኔን ከምወዳቸው ቤተሰብ ለይታ አሳብዳ ወደ ጠንቋይ ቤት እንዲሄድ ለማድረግ ነው። እኔ ግን ብሞትም አላህን አላምፅም። በዚህ ሰዓት አክስቴ በድጋሚ ሆስፒታል መጣች። በዚህ ጊዜ ብቻዋን አልነበረችም። ሌሎች 2 ሴቶችን ይዛ መጥታለች። ሲታዩ እንዲሁ እየተመላለሱ የማይታወቅ ቋንቋ የሚያቁመተምቱ ይመስላሉ። አባቴ ለሽንት እንዲያዩት ብሎ ተነስቶ ቆመ። ጽናቱ የሚገርም ነበር። ወደ እሷ ጠጋ ብሎ የእናቴ ልጅ በቃሽ ብሎ ተቆጣት። ይህንን ሲሰሙ ሁሉም ደንግጠዋል። ድምፁ የሹክሹክታ አልነበረም። እስካሁን የቻልኩሽ ለዝምድና ብዬ ነው፣ አሁን ግን ራስሽን እያረከሽ ነው አላት። ከዛ ሆስፒታል ከ5 ቀናት ኋላ ወጥተን ቤቱ ተመልሶ እኔ እሱን እያገዝኩት ጠያቂውን ሁሉ እየተንከባከብኩ አባቴን ለሰው ሩቅያ ለማድረግ አባቴ ለሰዎች ሩቅያ ማድረግ አቁሞ ራሱን እያከመ ቆየ። በዚህ መሃል የሼሁ ስም በጣም ገነነ። እሱ ሁሉን አድራጊ እንደሆነ ነገር ነበር የሚወራው። አባቴ ቀስ በቀስ ከቃሉ አልፎ መጽሐፉን ይዞ ቁርአን መቅራት ጀመረ። በዚህ ጊዜ ግን ንባቡ የተለየ ነበር። ሱረቱል ጅንና ሱረቱል ሳፋትን በታላቅ ድምፅ ይቀራ ጀመር። ያን ቀን ትዝ ይለኛል። ቤቱ መናወጥ ጀመረ። ግድግዳዎቹ የሚርገበገቡ መሰለኝ። ነገር ግን አባቴ ድምፁን ከፍ አድርጎ ንባቡን ቀጠለ። በዚያ ሰዓት በሳሎኑ ጣሪያ ላይ ጥቁር ጭስ ሲወጣ አየሁ። አባቴ ሲያነብ ድግምቱ ወደ ሰሪዋ እየተመለሰ ነበር የሚመስለው። ይህ ድል የቆየው ግን ለጥቂት ደቂቃዎች ብቻ ነበር። አባቴ ንባቡን እንደጨረሰ በድንገት ከአፉ ደም ፈሰሰ። ብዙ ደም፣ መሬት ላይም ተዘረረ። ጮህ፣ ሰው እርዱኝ አልኩ። ሊጠይቁት መጥተው በራሳችን ላይ ደርሰው የነበሩ ሰዎች ሩጠው መጥተው አገዙኝ። አባቴን ወደ አልጋው ወስደነው ሌሊቱን ሙሉ በአባቴ ከፍተኛ ትኩሳት ሲቃጠል አደረ። ሌሊቱን ከትኩሳቱ በላይ ያቃዠው ነበር። ሌሊቱን አጋማሽ ላይ ልጅ አለኝ፣ መጽሐፎችን ደብቅ፣ አክስትህ እንድታገኛቸው አትፍቀድ፣ እነሱ የእኔ መሳሪያዎች ናቸው፣ ታቃጥልብኛለች አለ እንደ መቃዠት እያደረገው። ያኔ ነበር አባቴ ለሞት እየተዘጋጀ መሆኑን ውስጥ ተረድቶ የፈራው። ቤቱ አሁንም የሬሳ ቤት መስሏል። ሽታው፣ ጨለማውና አእምሮዬ ውስጥ የሚመላለሰው ሹክሹክታ እያሳበደኝ ነበር። እኔ ግን የአባቴን እጅ ይዤ አላህ ሆይ እርዳን እያልኩ አለቅስም ነበር። አባቴ መናገር አቆመ። አይኖቹ ግን ጣሪያው ላይ ተተክለዋል። የሆነ የሚያየው ነገር ያለ ይመስላል። እኔ ግን ብቸኝነቴና ፍርሃቴ በላይ ላይ እንደ ተራራ ሲከመር ይሰማኝ ነበር። አስፈሪ ሌሊት አልፎ ንጋቱ ሲተካ ቤታችን ውስጥ ያለው አየር ይበልጥ የከበደ ሆነ። አባቴ መናገር አቁሟል። አይኖቹ ግን ጣሪያው ላይ እንደተተከሉ ናቸው። አልፎ አልፎ ከንፈሮቹ ይንቀሳቀሳሉ። ያለ ድምፅ ዚክር እያደረገ እንደሆነ አውቃለሁ። እዚህ ከቆየን አባቴን አጠዋለሁ በሚል የከባድ ፍርሃት ውስጥ የነገሰ በአጎቴ ቤት የደረሰብን መገለል ቢኖርም አባቴን ይዤ ወደ ሌላ የሩቅያ ማዕከል ወይም ወደ ተሻለ ቦታ መሄድ እንዳለብኝ ወሰንኩ። በቀጣይ ክፍል እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።
እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።